ዳኒ እነሱ እንደዚህ ስላደረጉኝ ማለትም ከቤታችን ውጪ ያለዛ ደግሞ የቤት ሰራተኛ ሆኚ ብለው ስላንገላቱኝ አንተም ናከኝ በቃ አንተም ተውከኝ ብላለች ማለት ነው ቲና። እንግዲህ ዳኒም ዞር በይ ከፊቴ ብሏታል። በነገራችን ላይ ምን ላይ ነው ዞር በይ ከፊቴ ያላትኝ የምናወራ ይሆናል ማለት ነው። እንግዲህ ካሌብ አይንሽን ማየት አልፈልግም ከዚህ ቤት ውጭልኝ ብሏታል። ለምን ከተባለ እሷ እኮ ናት ቀድማ ጊዜ እንኳን አሁን እሷ ጊዜ ተሰጣት ቢያንስ እንኳን ያው ምግብ ስሪ አጸዳጂ ምናምን ስራ ስሪ ዞሮ ዞሮ ግን ቤት እስክታገኝ ተቀመጭ ተብላለች። እሷ ግን ምን ነበር ያለችው? አንተ ካሌብ አባትህን ይዘህ ውጣልኝ ውጡልኝ ብላ በጣም ነበረ የጨዋቸው ማለት ነው። ያለዛ ፖሊስ ለነገሩ ችግር የለም አሁን ፖሊስ ሳመጣ ጥርግርግ ብላችሁ ትወጡልኝ ያላችሁ ነበረ ያለችው ማለት ነው። እነሱ ግን ታግሰዋት ምን ብለዋታል? ጊዜ ሰጥተዋታል። እስክትወጪ ቤት እስክታገኝ ድረስ ስራ ስሪ ተብላለች ማለት ነው። እንግዲህ ስራው ምንድነው? ምግብ ማብሰል፣ ያው በትሁት ፈንታ ማለት ነው። ትሁት እረፍት ወስዳለች። ለምን? አሁን ላይ ቲና ስላለች፣ ቲና መስራት ስላለባት። እንደዚህ ነው እንግዲህ ሰውን የናቀ ሰው ራሱ የተናቀ ይሆናል። ትሁትን እንዴት ትንቃት እንደነበረ እንዴት ታወርዳት እንደነበረ ጭራሹንም እንግዲህ ስራ ስሪ እንኳን ተብላ ስራ ስሪ ተብላ ሂደው እንኳን ትሁት መታ ሳሎን ላይ ስትቀመጥ ኪሽን እኮ አይደለም ማለቻት። አዎ አውቃለሁ ኪሽን አይደለም ግን እረፍት ላይ ስለሆንኩኝ ልቀመጥ ነው እዚህ ብላ ተቀመጠች ማለት ነው። እንግዲህ ቲና ደግሞ ራበኝ ተሰቃየሁ በራብ እያለች ነው ለዳኒ ማለት ነው። ዳኒ መልሶ እኔም እኮ ረቦኛል ሲል አንተ ምን አጋሰስነ አንተ አሁን አይደል የበላኸው ትለዋለች ማለት ነው። እንግዲህ በጣም የሚገርም ነው። አንዳንድ ጊዜ ሰውን ስንንቅ ሰውን ስንገፋ እኛም ራሳችን እንዳንገፋ መጠንቀቅ አለብን። ለዛ ነው ለሰዎች ብለህ ጉድጓድ ስትቆፍር አርቀህ አትቆፍረው፣ ምክንያቱም ማን በዛ ውስጥ እንደሚገባ አይታወቅምና ይላሉ የሀገሬ ሰዎችና ልክ ናቸው። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ ይዤላችሁ የመጣሁት እጅግ ተወዳጁን ትሁት ድራማ ነው ማለት ነው። እንግዲህ በትሁት ድራማ ላይ የተከሰተውን ነገር የሚያስተምረውን እንድንማርበት እናወራለን ማለት ነው። ላይክ እያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። እና እንግዲህ ቲና በጣም 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 በሚገርም ሁኔታ ወድቃለች። አባባ ባለፈውም ብለዋን ነበር ቲና ወድቀሽ ታውቂያለሽ ብለዋታል። ምን ነው ህፃን ልጅ አይደለሁ ለምን ወድቃለሁ? እስኪ አሁን ከሶፋ አንስተሽ ብትወድቂ ያምሻል? ይሄ ቅርብ ነው ምኑን ያመኛል? እሺ ከዚህ ከፎቅስ አንስተሽ ብትወድቂ እሱማ ማን ይተርፋል ብላለች። እንግዲህ እሷ የወደቀችው አወዳደቅ ከፎቅ ወደ ታች ወደ መሬት እንደማለት ነው። ምንም መነሳት አትችልም። ምክንያቱም ካሌብ በባለፈው ክፍል ራሱ ያላገጠች እየጠጣች እንኳን ሙዚቃውን ዘግቶባት ቤቴ እኮ ነው ስትል ወይ ምን ነው እስካሁን ጎረቤት ነበርሽ እንዴ ያላት ጊዜ ራሱ ምን ብሏታል? ነግሯት ነበረ። ታይ ሲላት እምቢ ስትለው አሃ ለካ አሁን ባለቤት ሆንሽ ለዛ አትሰሚ የምትባየውን ሲላ ጊዜ አዎ ቤቴ ነው አንተ ደግሞ በቃ እንደማትፈልገው አይነት ነገር ስትናገር እሺ ይቅርታ ልጠይቅሽ ብሏት ነበር። ያው ከልቧ አይደለም በእርግጥ እሱ እያላገጠ ነው። እሷ ግን ከልቧ ምን አለች? አረፈድክ አለችው። ለይቅርታ አርፍደሃል፣ ይቅርታ ማለት አልፈልግም፣ ለአንተ ይቅርታ ማድረግ አልፈልግም ብላለች። እና ታዲያ እሷ ይቅርታ አላረግም ያለችዋ አሁን እነሱ ደግሞ ይቅርታ እናደርግልሽም አሏት። በቃ እናስቀምጥሽም እስከ አንደኛው መቀመጥ አይፈቀድም። ምክንያቱም አባባ ምን አሉ? ከዚህ ሴት ጋር አትኖርም በቃ ብለውታን ካሌብም ግን እኮ አባዬ ሲል ኖ በቃ ከእንደዚች አይነት አውሬ ጋር አትኖርም። እና መኝታ ቤት ነበረች። ትሁት ሄደችላት። ተነሺ አልጋውን አነጣጥፈሽ ጠብቄ ብሎኛል፣ ስለዚህ ተነሽና ውጭ። ከክላሷ ወጣለች ኦልሬዲ። እና ካሌብም ምን ብሏንኝ እችን ልጅ ማየት አልፈልግም ብሏል። ፊቷን ማየቱን ላይ አይፈልግም። ቆይቷል እሱ ማየት ከደበራችሁ። በባለፈው ክፍል ሁላ ራሱ ወደ ውጭ ልወጣ ነው አባዬ፣ ምክንያቱም የዚችን ልጅ ፊት ላለማየት ብለዋል። እንደዚህ ከመጠላት ይሰውራና በእውነቱ እንደዚህ ነው ለካ ሰውን ስናንቋሽሽ ሰውን ስናወርድ የሚባለውን ሳንሰማ ስንቀር። አሁን ድራማ ስናይ የሚያስተምር ነገር አለ ውስጡ ላይ፣ ትምህርቱንም መውሰድ አለብን። በጣም ስንንበላጠጥ ሰው ምን ይለኛል ይሉኝታ የለነ ሲሆን ለካ እንደዚህ ነው ሰው የሚጠላን በእውነቱ ማለት ነው። እና እንግዲህ ቲና ብዝት ታርጋው ነበረ በቃ ልጥጥጥጥ ትሁትንማ ጭራሽ በቃ መፋጠጥ ከሷ ጋር በቃ። እና አሁን ላይ ግን ገብታ ሽንኩርት ስትልጥ አይኗን አመማት ማለት ነው። አይኗን አቃጠላት። እንደዚህ እንደሚያቃጥልም አታውቀውም። በየደቂቃው እንደዚህ ስሪልኝ እንደዚህ አምጪልኝ የምትለዋ አሁን ገብታ ሽንኩርት እንኳን መክተፍ አቅቷት ትሁትዬ አንቺ ትከትፊው አለቻት። ኧረ እባክሽ ተይ እንጂ በይ ከተፊ
ትሁት ራሱ በጣም ነው ያስደሰተች ዛሬና በዚህ መልኩ እንግዲህ እየሰራች ትገኛለች። አዎ በጣም መንበላጠጥ በጣም መንበርጠጥ ጥሩ አይደለም ቴናዬ፣ ለሌላ ጊዜ ትምህርት ይሆንሻል ማለት ነው። እና እንግዲህ በጣም የሚገርመው ነገር ግን ሁለቱም ወንዶች ትሁት ተናግረዋለች። ቀን ዳኒን ማታ ካሌብን። ምን አይነት ባለጌ በጣም እርኩስ ሴት ነች ቱ ብላታለች። እውነት ነው ቱ በጣም ነው የሚደብረው። የምር ያስጠላል። ቀን አንድ ማታ አንድ ምን አይነት ብልግና ነው? አሁን አንቺ ባለትዳር ነው የምትበዩ ወይስ ምን እንበላት ጋይስ? ወይ የምር ያለችው እውነቷን ነው። እና በዚህ ልክ በጣም ባልጋ ነበረ። እኔ የአባባን ትዕግስት የካሌብን ትዕግስት ሳላደንቅ አላልፍም። በኪዳኗ በጣም ትዕግስተኛ ናቸው፣ በጣም ሲበዛ ማለት ነው። እንደዚህ የሚታገስ ባል የለም። በነገራችን ላይ እንደዚህ አይነት ትዕግስት የሚታየው በጣም ነው የሚጋደለው። እንደዚህ እንዴት ነው ጎባን እንደማለትኛ ማለት በአማርኛ ጎባን ነው አይደል የሚባለው? የሚስትን የቀማ በሰፈር እኮ አይኖሩም ሁላ ማለት ነው። ችግር ነው አይደለም? አንድ ቤት ውስጥ ይጋደላሉ ሁላ ማለት ነው። እና ካሌብ በጣም ትዕግስተኛ ነው። በተለይ ደግሞ አባባ ነው እንድታገሳት እያለ ትመለሳለች ብለው በጣም ብዙ ታግሰዋታል። ነገር ግን ወንድሜ ነው ብላ ጭራሽ ወንድ ነው ይዛባቸው የገባቸው ማለት ነው። እሱንም ይዛ ገብታ ደግሞ አልበቃት ብሎ በቃ ንብረታቸውን ቀምታ ከምትወደው ከቅምጧ ጋር ነው መኖር ፈልጋ የነበረው። አልተሳካላትም። እንደዚህ ነው እንግዲህ ሴራ መጠንሰስ፣ ውሸት መዋሸት፣ በተለይ ደግሞ በዚህ ልክ የሰውን ገንዘብ የሰውን ንብረት በዚህ ልክ የማይሆነውን ማለት በቃ መመኘት እንደዚህ ነው የሚያደርገው። ከቲና ህይወት የምንማረው ነገር ብዙ ነው ማለት ነው ካስተዋልን። እንግዲህ ዳኒ ምንድነው ያላት ማለት ነው? እንዴ እኔ እኮ እየነገርኩሽ ነበር ደጋግሜ ቲና ተይ፣ ልክ አይደለሽም፣ እያደረግሽ ያለሽው ነገር ልክ አይደለም። ምንድነው ቀምሰሽ የመጣሽው እንዴ? ምንድነው ሆነሽ የመጣሽው? ሄደሽ ከመጣሽ በኋላ እኮ አንቺ አይደለሽም ሌላ ሴት ነው የሆንሽው። እርግጥ ነው ገንዘብ ሰውን ይቀይራል፣ እርግጥ ነው ገንዘብ ሰውን ያበላሻል። ግን ያንቺ ደግሞ ቅጡ የጠፋው ሆነ። አንደኛ ነገር ማለት በቃ ግራ የገባው ነው። እና ተይ ስልሽ አልሰማ ብለሽ ነው አላት ማለት ነው። ቆይ አንተ ታውቅ ነበር ስትለው አይ አላውቅም ነበር እኔ ግምት ነው አለ። ግን ጥንቅቅ አድርጎ በደንብ አድርጎ ያውቅ ነበር። ነገር ግን የተገባለት ቃል ስላለ ያን ብሩን ፈልጎ ነው። ጭራሽ ይባስ ብሎ ዳኒ ምን ብሏታል? ብር ፈልጋለሁ እኔ እኮ አሁን አንቺ በጣም ጭንቀት ላይ ነሽ ብዬ ነው እንጂ ብር ፈልጋለሁ እንዴ እስከ ዛሬ ስሰጥ የነበረው ስትለው ጊዜ ኧረ ሄደሽ ተዝናንተሽ ስንት ከቆየ ከሰጠሽኝ ከስንት ጊዜ በኋላ መተሽ አሁን የምጠይቅኝ እንድታገኙ ፈልገሽ ነው ይላታል ማለት ነው። ያ ማለት እንግዲህ ብሩ የለም ብሩ አልቋን ማለት ነው እንግዲህ ቲናዬ ማለት ነው። እና ብሩ የለም ብሏል ዳኒ። ብሩ የለም እንደገና አሁን የ4 ሚሊዮን ብር ግን ብሰጥ ምን ልታረገው ነው ሲሉት አባባም ያው እንግዲህ አባባን ይጨቃጨቃቸዋል በየጊዜው። አሁንም ምን ብሏን አባባ ግን የኔስ መቼ ነው እየጠበኩ እኮ ነው ይላል ማለት ነው። ምን ብሩ ሲሉት አዎ እሺ አሁን 4 ሚሊዮን ብር ምንድነው ልታረግበት ያስብከው ሲባል ጊዜ ምን ብሏን እኔ የማያስብኩት ኤደንን አግብቼ ቤትም ዕቃ ምናምን አሟልቼ መኖር ነው። በ4 ሚሊዮን ብር አስቡ እንግዲህ ዕቃ ነው የሚያሟላበት። ዕቃ ምናምን አሟልቼ መኖር ነው። እንደው ስራ ሰራበታለሁ፣ እንደው ለወጣለሁ፣ እንደው ቀየራለሁ። የለም 4 ሚሊዮን ብር እኮ ነው 400 ሺህ ብር አይደለም። ግን ምን አለ በቃ ገዛዛበታለሁ፣ ዕቃ አሟላበታለሁ፣ ቤት እከራይበታለሁ አለ ማለት ነው። ጥሩ አስበሃል። አስቡ እንግዲህ ይሄ ራሱ እንደሷ ከንቱ ሆኖ ነው እንጂ ከንቱ ባይሆን ኑሮ ይሄን አያስብም ማለት 4 ሚሊዮን ብር ተቀብሎ አንድ ሰው የሆነ ስራ አይፈጥርም እንዴ? ስራ መስራት አይችልም እንዴ? ግን ቁጭ ብሎ በቃ ከቲና ነበረ ብር የሚቀበል የነበረው። ብር ሲያገኝ ከዛ ኤደን ጋር ሄዶ ያጠፋፋል ምናምን በቃ ምናምን ያደርጋል። ሌላ ምንም አያውቅም። ብር ስራ እንደሚሰራ አያውቅም። ቢዝነስ እንደሚሆን አያውቅም እንጂ ቢያውቅ አይደለም 4 ሚሊዮን ብር 1 ሚሊዮን ብር እኮ የሆነ ቢዝነስ ይሰራል። አሪፍ ነው። ግን የለም የራሴ የሆነ ስራ ከፍቼ ስራ ሰራለሁ የለም። ምንድነው ያለው? የቤት ዕቃ ሟልቼ ቤት ተከራይቼ እኖራለሁ። እንግዲህ እዚህ ጋር እሱ ራሱ ሌባ መሆኑ የሚያስታውቀው ምንድነው? ምን ብሏል አባባ መጀመሪያ ላይ በአንድ ሳምንት በአንድ ወር ውስጥ 4 ሚሊዮን 5 ሚሊዮን አድርጌ መልሳለሁ ብሏቸው እንዴ ምን ነው እኔ አራጣ አበዳሪ ነኝ እንዴ ሲሉ ጊዜ አይ ደስ ስላለኝ እኮ ነው ብሏል። በአንድ ወር ውስጥ በ4 ሚሊዮን ብር 1 ሚሊዮን የሚተረፍ ከሆነ ማን አይሆን ነበር? እየተበደረ ሁላ አይሰራም እንዴ ሰው? ግዴታ እኮ 4 ሚሊዮን ሳይሆን 4 ሚሊዮኑ በወር ውስጥ 1 ሚሊዮን የሚያስገኝ ከሆነ
400 ሺህ ብር ከሆነ ሰው ብወስድ ኔክስት መንዝ 500 ይሆናል ማለት ነው። ስለዚህ ማነስ ይሰደዳል በሀገሩ ይኖራል። እና በጣም ቀልደኛ ነው። እና ዞሮ ዞሮ ብሩን ለብድር ሳይሆን ደግሞ እኮ ጎበዝ ነው። ምን ብለዋል? ማንም እንዳትነግሩ አባባ፣ ማንም እንዳያውቅ አባዬ፣ ማንም ለማንም አትናገር ማለት ለምን ምስክር እንዳይሆኑበት ማለት ነው። እና ዝም ብሎ ነው ሊወስድ ፈልጎ የነበረው። አባባ ምን ጅል ናቸውና ብልጥ ናቸው እኮ። ስለዚህ በእጣ ብለዋን እጣው አይወጣለትም፣ ባይዘወይ እጣው አይወጣለትም። እና ግን እዚህ ጋር ምን ብሏል ካሌብ? ዳኒ ግን እንዴት ነው ቤት አገኛችሁ ሲለው ጊዜ እኔ ያንተ መቀመጥ አልከበደኝም፣ ግን እሷን ፊቷን ማየት አልፈልግም እና ቶሎ ቶሎ በሉ ግን አገኛችሁ ሲለው ጊዜ ምን ብሏል ዳኒ? እየፈለግን ነው። እንዴት ማለት ሲለው ጊዜ እየፈለግኩ ነው ከኤደን ጋር ልንኖርበት ይላል ማለት ነው። እንዴ እህት ሲለው እህቴ አብራን ትኖራለች ብለዋል። አይ ግን እኮ ቦይፍሬንድ ይኖራታል ይለዋል ማለት ነው ካሌብ። ቦይፍሬንድ ይኖራታል እኮ የእሷ የቲና ሲለው ጊዜ እንዴ አይመስለኝም አላት እንዴ እኔ እንጃ እኔ አይመስለኝም ይላል ማለት ነው። ከዛ እሱም ኧረ አላት እንደውም አጠገቤ ነው እዚሁ አካባቢ ሳይሆን አይቀርም ብሎ ያው አንተ ነህ ብሎ ነግሮታል። ለገባው ሰው አሁን አንተ ነህ እኮ እየተባለ ነው። አንተ ነህ ቦይፍሬንዷ፣ ወንድሟ አይደለም ነው ቀጥታ አማርኛው። እና አባባ ግን ምን ብለዋል ለካሌብ? ተገላገልኩ ብለዋል። ተገላገልኩ እንደ አባዬ ምኑን ሲል ጊዜ ሄደች አይደለም እንዴ ሲል ኧረ አለች አልሄደችም። በጣም አይነ ደረቅ እንደዛ ተነቅቶባት እንደዛ ሆና እንኳን አልወጣች። እና በጣም ነው የሚገርመው። እና አይኔን እያየች እንኳን አይናችን እያየች ከኛ ጋር አትኖርም፣ ልትኖር አትችልም ብለዋልኝ ካሌብ። አባባ ግን ምን ብለዋል? ኧረ አይነ ደረቅ ናት እቺ አይነ ደረቅ ናትኝ። እንደው እኛ ፊት ከሰጠናት መኖርስ ትኖራለች፣ ግን አይነ ደረቅ ናትኝ ትኖራለች። ያንተ ሚስት ጉደኛ እኮ ናት፣ ግን ከቻልክ ዛሬውኑ አስወጣት ብለው ነበር አባባ። እንደተባለው እሷ ግን አይነ ደረቅ ናት። ምን ብላለች ለካሌብ? ለዳኒ ምን ብላለች? ይህን ሽማግሌ ሰውዬ እገለዋለሁ፣ እሱን ሳልገድል ከዚህ ቅስቅስ አልልም ብላለች። እና ወይ ምግብ ላይ ወይ የሆነ ነገር ጨምራ ለመግደል ነው ያሰበችው ማለት ነው። እዚህ ጋር ግን አይሳካላትም። ለምን? እነሱ ኦልሬዲ ከውጭ ነው በልተው እየመጡ ያለው። በዛ ላይ ደግሞ ከሰራችም እንኳን ትሁት ታያታለች በደንብ እና ምንም አይሳካላትም ማለት ነው። እንግዲህ ቲና ልትባረር ነው። ትሁትን ልብሷን አዘገጃጅላት ተብላለች ማለት ነው። ግን ያው እሷ እየተለማመጠቻቸው ነው። እነሱ ግን ሊያስቀምጧት ፈቃደኛ አይደሉም። እንግዲህ የክፋት መጨረሻው ይሄ ነው ማለት ነው። ይህን ይመስል ነበረ ለዛሬ ይዤላችሁ የመጣሁት የትሁት ድራማ። በቀጣይ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።